በዓለማችን ላይ የተለያዩ አትሌቶች አሉ። የትኛውም ቦታ ላይ ቢገኙ በሁሉም ስፖርት ማለት ይቻላል ገንዘብን ወደ ራሳቸው ስቦ የማምጣት አቅም አላቸው። ሰቺን ቴንዱልከር ብንል በክሪኬት ዓለም ከፍተኛ ገንዘብ መሰብሰብ የቻለ ወይም ደግሞ ሰሪና ዊሊየምስ በቴኒስ ጨዋታ ከፍተኛ ገንዘብ ማስገባት የቻለች። ግን ሌላ አንድ አትሌት ምን አይነት አለ ከሁለቱ የበለጠ እጥፍ ገንዘብ የሚያስገባ? ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። እናንተ እግር ኳስ ተመልካች ሆናችሁ አልሆናችሁ ብትወዱም ባትወዱም ምንም ለውጥ የለም። ግን እርግጠኛ ነኝ ሁላችሁም ክርስቲያኖ ሮናልዶ የሚለውን ስም በደንብ ሰምታችሁታል። ክርስቲያኖ ሮናልዶ በዓለማችን ላይ ሁለተኛው ከፍተኛ ገንዘብ የሚያስገባ አትሌት በመሆን ተመዝግበዋል። ከዛ በተጨማሪም በዓለማችን ላይ በጣም ታዋቂና ዝነኛው ኳስ ተጫዋች መሆኑ እርግጥ ነው። ስለዚህ ለዛሬ እንግዲህ ዓለም ድንቅ ናት በሚለው ፕሮግራም ክርስቲያኖ ሮናልዶ ሚሊዮን ዶላሩን የት ነው የሚያጠፋው የሚለው እናያለን። ሮናልዶ ፖርቹጋል ውስጥ የሚገኘው አንድ የድሃ ቤተሰብ ውስጥ የተወለደ ሲሆን አንድ ክፍል ያለው ቤት ውስጥ ሙሉ ቤተሰቡ ይኖር ነበረ። እድሜው ልክ 14 ዓመት እንደደረሰ እግር ኳስ ተጫዋች ሆናለሁ ብሎ በጣም ከባድና አስቸጋሪ የሆነ እርምጃ ወሰደ። ያም ደግሞ ትምህርቱን ትቶ ኳስ ብቻ መጫወት ነበር። ይህ ፕላኑ ወደፊት ሄዶ ስኬታማ ሆነ። በፈረንጆቹ በ2019 በአንድ ዓመት ውስጥ 109 ሚሊዮን ዶላር ባለቤት መሆን ቻለ። በመቀጠልም ሮናልዶ በፈረንጆቹ በ2018 ከጁቬንቱስ ክለብ ጋር የ4 ዓመት ኮንትራት ተፈራረመ። በዚህ ኮንትራትም 64 ሚሊዮን ዶላር በአንድ ዓመት ውስጥ ይሰጡታል። ማለትም ለ4 ዓመት 256 ሚሊዮን ዶላር ሆነ ማለት ነው። ይህም ብቻ ሳይሆን ከሪያል ማድሪድ ወደ ጁቬንቱስ ስለመጣ 117 ሚሊዮን ዶላር የዝውውር ገንዘብም ማግኘት ችሏል። ያም ማለት እንግዲህ አንድ ወረቀት ላይ ለመፈረም ብቻ ይህን ያህል ከፍተኛ ገንዘብ ማግኘት ችሏል። ይህ እንግዲህ ሮናልዶ ኳስ በመጫወት ያገኘው ገንዘብ ነው። እንደሚታወቀው ማንኛውም አትሌት ትልልቅ የሚባሉ ገንዘቦችን በጨዋታ ብቻ አይደለም ያገኙት። ክርስቲያኖ ሮናልዶ በማስታወቂያ ብቻ በየዓመቱ በሚሊዮን ዶላር ያገኛል። ለምሳሌ ክሊን ሄልዝ ኬር፣ ታግ ዋች፣ ኸርብ ላይፍ እና ቶዮታ። ግን ከነዚህ ሁሉ በጣም ትልቅ የሚባለው ኮንትራቱ ሮናልዶ የፈረመው ከናይክ ጋር ነው። ይህ ማስታወቂያም እንግዲህ ለሮናልዶ በስራ ህይወቱ ላይ 1 ቢሊዮን ዶላር ሰርቶ ያስረክበዋል። ይህ ሁሉ ገቢ እሺ በአንድ በኩል እናድርገው። ሁለተኛ ገቢውስ ምንድነው የሚለውን ደግሞ እኔ ከስፖርትና ከማስታወቂያ በተጨማሪ ሮናልዶ ሌላ ቢዝነሶችም ከፍቷል ጀምሯል። ሮናልዶ 2 ሆቴሎች የከፈተ ሲሆን ስማቸውም ፌስታና CR7 ሆቴል በሚል ይታወቃል። አንደኛው ሊዝባን ውስጥ የሚገኝ ሲሆን ሁለተኛው ደግሞ ፉንቻል ከተማ ውስጥ ይገኛል። ከዛ ሌላም ስፔን ውስጥ ኢንስፓይራ በሚል ስም የፀጉር ንቅለ ተከላ የሚሰራ ክሊኒክ ያለው ሲሆን CR7 በሚል ስምም አንድ የጨርቃጨርቅ የፋሽን ካምፓኒም አለ። ይህም ማለት እንግዲህ ሮናልዶ ገቢ የሚያገኝበት በጣም ብዙ መንገዶችን ፈጥሯል። እና ታዲያ የሁሉ ገንዘቡን በምንድን ነው የሚያወጣው የሚለውን ደግሞ እኔ የውጪ ነገር ሲነሳ እንግዲህ ሮናልዶ የተለያዩ ቪላዎችና ፕሮፐርቲዎችን በመግዛት እብድ ነው። በሙሉ ዓለም ላይ ሮናልዶ 27 ሚሊዮን ዶላር የሚያወጣ የተለያዩ ቦታዎች ላይ ንብረት አፍርተዋል። ከነዛ መሃልም ጣሊያን ውስጥ የሚገኘው ሮናልዶ ደብል ቪላ አንዱ ተጠቃሹ ነው። አንድ ቪላ ገዝተው ስላላረካው ሮናልዶ ሌላ አንድ ቪላ ጨመረበትና ደብል ቪላ አድርጎታል። በዚህ ደብል ቪላ ውስጥ 8 መኝታ ቤቶች፣ ኢንዶርና አውትዶር የመዋኛ ገንዳዎች ያሉት ሲሆን የግል ጋርደኖች አሉት። እንደገና ኢንዶር ጂምም አለው። ይሄ አንድ ቪላ ብቻ አይደለም የሮናልዶ ፕሮፐርቲ ላይ የሚሳተፈው። ሮናልዶ ኒውዮርክ ሲቲ ውስጥ ትራምፕ ታወር ላይ አንድ አፓርትመንት ገዝተዋል። የዚህ ዋጋውም 18 ሚሊዮን ዶላር የነበረ ሲሆን በሰዓቱ የሮናልዶ ይሄ የተቀናጣ አፓርትመንት ውስጥ 3 መኝታ ቤቶች ያሉ ሲሆን በመስኮቱ በኩልም የኒውዮርክ ሴንትራል ፓርክ ከነ ሐይቁ በጣም የሚያምር እይታ ያለው። ከዛ ሌላ ሮናልዶ ስፔን ውስጥ አንድ ቫኬሽን ሆም ባለቤት ሲሆን ዋጋውም 1.6 ሚሊዮን ዶላር የነበረ ሲሆን ይህ ዘመናዊ ሆነው ቫኬሽን ሆም ቤት ውስጥ ሲኒማ ያለ ሲሆን በውጭ በኩል ደግሞ ኢንፊኒቲ ፑል አለው። ኦሽን ቪው የሚያምር ቪው አለው። ከዛ ሌላም በጣም የተቀናጡ የሚያምሩ በረንዳዎችም አሉት። በየዓመቱ መቼስ ገቢው 100 ሚሊዮን ዶላር እያለፈ ታዲያ ሮናልዶ በቶዮታ በማዮታ እንኳን አይጠቀምም። ሮናልዶ የተለያዩ ፕሮፐርቲዎችን ከመግዛት በተጨማሪ እጅግ በጣም የተቀናጡ መኪኖችንም በመግዛት ይታወቃል። ቀደም ብሎ እንደተገለጸው ከሆነ ሮናልዶ በአጠቃላይ 19 የሚደርሱ እጅግ በጣም የተቀናጡ መኪኖች ያሉት ሲሆን አንድ ላይ ቢደመር እንግዲህ ከግምት በላይ ነው። ከነዛ ከተቀናጡ መኪኖች መሃል 360,000 ዶላር የሚያወጣው ሮልስ ሮይ መኪና ያለው ሲሆን 220,000 ዶላር የሚያወጣው ደግሞ ቬንቴጅ ጂቲ ስፒድ የተሰኘ መኪና አለው። 2 ኦስተን ማርቲን 1.7 ሚሊዮን ዶላር የሚያወጣ ቦጋቲ ቨራን እና 8.5 ሚሊዮን ዶላር የሚያወጣው ሊሚትድ ኤዲሽን የሆነው ቦጋቲም አለው። ይህ መኪና በዓለማችን ላይ 10 ፒስ ያለው ሲሆን ከነዛ መሃልም አንዱ የክርስቲያኖ ሮናልዶ ነው። ይህ መኪና በ2 ሰከንድ ተኩል ከ0 100 ላይ ይደርሳል ስፒዱ። ነገሩ በዚህ አላበቃም። ከመኪና በተጨማሪ ሮናልዶ 2 ፕራይቬት ጄት ያለው ሲሆን አንደኛው ገልፍ ስትሪም G200 ቢዝነስ ጀት ሲሆን የዚህ ጀት ዋጋው 19 ሚሊዮን ዶላር ሲሆን እንደዛም ሆኖ ግን ሮናልዶ አንድ ጀትም አልበቃው። ከዛ ሌላም ገልፍ ስትሪም G650 የተሰኘ በ64 ሚሊዮን ዶላር የገዛ ሲሆን ይህ እንግዲህ በዓለማችን ምርጥ ከሚባሉ የግል ጀቶች መሃል አንዱ ተብሎ ተመዝግቦለታል። ጀቱ በውስጡ 8 ተሳፋሪዎችን ብቻ ይዞ የሚጓዝ ሲሆን ከዛ ሌላ ይህንን ጀት በጣም ለየት የሚያደርገው ጀቱ የሚዘጋጀው በባለቤቱ ወይም በሚገዛ ሰው ፍቃድ እንደ ፍላጎቱ ተዘጋጅቶ የሚሸጥ ነው። ከዛ ሌላ ክርስቲያኖ ሮናልዶ ቻይና፣ ግሪክ፣ አሜሪካ የትኛውም ሀገር መሄድ ካለበት በማንኛውም ሰዓት በዚህ ጀት ነው የሚጓዘው። የተቀናጡ መኪኖች፣ ቪላዎች እና ለጀቶች እንኳን ወጪ ካወጣ በኋላም ጨርቃ ጨርቅ ላይ ልብሶቹ ላይና ሰዓት ላይም ወጪ ሲያወጣ ወደ ኋላ እጁ ላይ የሚገኘው ሮሌክስ የሰራው በጣም ውድ የሚባለው ሰዓት ይገኛል። እሱም ሮሌክስ GMT ማስተር አይስ የተሰኘው ነው። የዚህ ሰዓት ዋጋው ብቻ 485,000 ዶላር ይደርሳል። ይህን ሰዓት ለየት የሚያደርገው የተሰራው በዳያመንድና በነጭ ወርቅ ብቻ ነው። ከዛ ሌላም እንግዲህ የተለያዩ ክለቦች በተዘዋወረ ሰዓት ላይ ከፍተኛ ገንዘብ እያገኘ ያለ ሲሆን በአሁኑ ሰዓት ላይም የሀብቱ መጠን 1 ቢሊዮን የአሜሪካ ዶላር እንዳለፈ
ተነግረዋል። ከዚህ ሌላ እንግዲህ ስለ ሮናልዶ እናንተ ሌላ መረጃ ካላችሁ ኮሜንት ላይ እንድትጨምሩልኝ ጋብዛችኋለሁ፣ ጠይቃችኋለሁ። ስለ ሮናልዶ ሀብት እንግዲህ ስትሰሙ ምን ተሰማችሁ? እናንተ ይህን ያህል ገንዘብ ቢኖራችሁ በምን ታጠፉት ነበር? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ልክ እንደዚህ የተለያዩ አስደናቂ ቪዲዮችን ይዤላችሁ ብቅ እንድል ይህንን ዓለም ድንቅ ናት የተሰኘውን ቻናል ደገፍ አድርጉኝ። የዛሬ ፕሮግራም ዘና ፈታ እንዳላችሁበት እርግጠኛ ነኝ። በቀጣይም ይዤላችሁ ከሰታለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። ቪዲዮን ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። በሌላ አስደናቂ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ